መጅሊስ ፍላጎት የልብ የሚያደርሰው ድርጅታችን ለቤት ውበትን የሚያላብሱ መጅሊሶች ምቾትን ከጥራት ጋር አጣምሮ ደረጃውን በጠበቀ ቴክኖሎጂ በመታገዝ አልሙኒየም እና ኤምዲኤፍ ደንበኞቹ በሚፈልጉት ዲዛይን መጅሊሶችን እያቀረበ የሚገኘው ኢትዮ ሳዳት አረቢያ መጅሊሶች ነን። እነሱን መርሳት አልቻልኩም በቃ እና ስለዚህ ጎዳና መውጣትን መፍትሄ አድርገህ ያስከው እኔም እኮ ውስጤ ህመም አለ እያንዳንዳችን ጥሩ ትላንትና ነበረን ትላንትናችንን ግን ዛሬ መኖር አንችልም ዛሬ ነው ያርገውና ባለቤቴ ኡስማንም ምግብሽ በጣም ይጣፍጣል ይለኝ ነበር ኡስማንማ የሷ ምግብ ነበር የሚለው ነበር የነሱ ፍቅር የነሱ ጫጫታ ጆሮዬ ላይ ያቃጭላል እኔ ግን እዚህ ይበላል ምን አይነቱ ሆዳም ነኝ ህይወትኛ በመራናት አቅጣጫ ብትጓዝ ኖሮ ሁላችንም ባለንበት ቦታ ባልነበረን ነበር ልክ ነሽ እኛ ባሰብነው ቢሆን ኖሮማ ዛሬ እዚህ ቦታ ላይ ባልተገኘን ነበር እኔና ኡስማንም ባልተለያየን ነበር እኔ በበኩሌ በእኔና በኡስማን ጉዳይ እንድንለያይ ያደረኩት አስተዋጽኦ ስላልነበረ ምንም አይነት ጸጸት አይሰማኝም በአሁን ሰዓት ጸጸት ብቻ ነው እየተሰማኝ ያለው ጸጸት እንደ ሰደድ እሳት ውስጤን ሲያቃጥለው ይታወቀኛል ራቢያ እባክሽን አንድ ነገር ብቻ ላስቸግርሽ ምንድነው እሱ እኔ ልጄ ጋር እስክገናኝ ድረስ ትዕግስት አጥቻለሁ ቢያንስ ድምጹን አሰሚኝ አንድ ጊዜ ድምጹን አሰሚኝ ጉዳይሽ ከአባቴ ጋር የሚገናኝ ይሆን አይ እንደዛም አይደለም ቆይ ስለሱ ጉዳይ ከሆነ በቆይም ችግር የለውም ማለት ነው ለሱማ ከሆነ እንደፈለግሽ ቆይ አባቴ ምን ያህል ማግኘት እንደምፈልግ ታውቂያለሽ አይደል አውቃለሁ ልጄ በቃ ደህና ዋል እሺ እንዴ የት ሄደ ትላንትና ልክ አልነበርኩኝ ራቢያን ትቻት መሄድ አልነበረብኝም የልጄን ድምጽ ስላሰማችኝ እንደዛ ለኔ ፍቅርና ናፍቆት እንዲኖረው አድርጋ ስላሳደገችው ምስጋና ሲገባት ትቻት መሄድ አልነበረብኝም በጣም ትልቅ ስህተት ነው የሰራሁት በርግጥ በወቅቱ በጣም ስሜታዊ ሆኜ ነበር ኡስማን ከትላንትና ሁኔታው በኋላ ደህና ይሆናል ብዬ አላስብም ደህና መሆኑን ማረጋገጥ ፈልጌ ነበረ እደውል ይሆን ግን ደግሞ መደወሌ ነውር ቢሆን እንዴ በተቀመጠችበት ጥያት መሄድ እኮ ነው ነውሩ ደውዬ ይቅርታ መጠየቅ ደግሞ ኖርማል ነው የልጅ አባት አይደል ደህና መሆኑን በጠይቀው ኖርማል ነው በተለይ ከትላንትና ሁኔታው በኋላ ደህና መሆኑን መጠየቅ ተገቢ ነው እኔ እንጃ ግራ ገባኝ ልደውል አልደውል እስኪ ሳሊያን ላማክራት እሷ የተሻለ ታውቃለች ሄሎ ሳሊያ አሰላሙ አለይኩም ወአለይኩም ሰላም እንዴት ነሽ ደህና ነኝ አልহামዱሊላህ እኔ ምልሽ ሳሊያዬ ትላንት ኡስማንን ከልጁ ጋር ሳገናኘው የነበረውን አሳዛኝ ሁኔታ ነግሬሻለሁ አይደለ አዎ እና ደውዬ ደህና መሆኑን መጠየቅ ፈለኩኝ ችግር አለው እንዴ ምን ችግር አለ ታዲያ ምንም ቢሆን እኮ የልጅሽ አባት ነው እንደውም ባጠየቂው ነው የሚደብረው እኮ በይደዊ አታመንጂ የሱ ደህንነት እኮ ላንቺ አስፈላጊ ነገር ነው ምን ማለቴ የሱ ደህንና መሆን ለልጅሽ ደህንነት አስፈላጊ ነው በየ ነው እሱማ የልጅሽ ደህና መሆን ደግሞ ላንቺ አስፈላጊ ነገር አይደለም እንዴ ምን ጥያቄ አለው ልጅሽ ደህና እንዲሆን ደግሞ አባቱ ደህና መሆን አለበት አመሰግናለሁ ሳሊያዬ እሺ በቃ ዝጊው ቶሎ ለሱ ልደውልለት ሳሊያ እንዳለችው ኡስማን የልጅ አባት ነው ብደውልለትና ደህንነቱን ብጠይቀው ምንም ችግር የለውም
የደወሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። ቢዚ ነው የሚለው። Sorry, the subscriber you have dialed is not busy. አሁንም ቢዚ ነው። Dial later. ከማን ጋር ነው ይሄን ያህል ጊዜ የምታወራው? ከማን ጋር ነው ይሄን ያህል ሰዓት የሚያወራው? ለነገሩ ከማንስ ጋር ቢያወራ ምን አገባኝ? የደወልኩትም ደህና መሆኑን ለማረጋገጥ ብቻ ነው። ሌላው ህይወቱ አይመለከተኝም። ለነገሩ ከልጃችን ጋር እያወራች ነው የሚሆነው። ሄሎ ኡስማን። ራቢያ ሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነሽ? በሰላም ነው የደወልሽው? ምን መደወል አልነበረብኝም? በቃ ልዝጋዋ። አይ እባክሽን እንዳትዘጊው። ደውለሽልኝ ስለማታውቂ እኮ ደንግጬ ነው። ሶሪ። ትላንት እንደዛ አዝነህና በጣም ተረብሼ ስለነበር ደህንነትን ለማወቅ ነበር የደወልኩት። እኔ ደህና ነኝ። ራሴ ልደውልልሽ ስል ነው የደወልሽው። አረ ማለቴ በሰላም። ትላንትና በልጄ ሁኔታ ተረብሼ ስለነበር አንቺን የተቀመጥሽበትን ትቼሽ መሄዴ በጣም ትልቅ ጥፋት ነበር። ለዛ ደግሞ ይቅርታ ልጠይቅሽ ነበር። ትታኝ መሄድ አላስጨነቀኝም ነበር። እኔን ያስጨነቀኝ አንተ ደህንነት ነበር። ደህና ከሆንክ በቃ ደህና ዋል። እሺ በቃ ደህና ወይ። ታስብልኛለች ማለት ነው። ዛሬም ስለኔ ትጨነቃለች። ባይሆንማ ደህና መሆኔን ለመጠየቅ ባልደወለች ነበረ። ምን አይነት ልብ ነው ያለሽ ግን ራቢያ? ከዛ ሁሉ በደል በኋላ እንደዚህ ለሰው ማሰብ መሰጠትን ይጠይቃል። እንዳንቺ ማንም የተሰጠው የለም። እንኳንም ደህና ሆንክ። ያንተ ደህና መሆን ለልጄ በጣም አስፈላጊ ነገር ነው። ልጄ እኮ አንተን ለማየት፣ አንተን ለማግኘት፣ አንተን ለማቀፍ 10 ዓመት ሙሉ ጠብቋል። ኡስማን ወደ ራስህ ተመለስ። ለሰው ማሰብ መጨነቁ እንደው ራቢያ በዙሪያው ላሉ ሰዎች ቀርቶ ለማታውቀው ሰው ቢሆን ችግር ውስጥ ገብቶ ካየች ማዘን መጨነቅ ለማዷ ነው። ኡስማን ተረጋጋ። ለአንተ ብቻ የተደረገ ስፔሻል ነገር አድርጋ አትወሰደው። ተረጋጋ። አጣድፍ የዘጋሁበት እንዴ? ግን ደግሞ ከዛ በላይ ምን ልናወራ እንችላለን? በቃ ራቢያ ወደ ራስሽ ጉዳይ ተመለሽ። እሺ እኔ አሁን ምን አይነት ውሳኔ? እሺ ምን ላድርግ? ምንስ ማድረግ አለብኝ? አምላኬ እባክህን ውሰደኝ እንጂ አምላኬ ውሰደኝ። ለምን ዝም ትለኛለህ? ለምን ዝም ትለኛለህ? ውሰደኝ አምላኬ፣ ለምን አትወስደኝም? እባክህን ከነሱ ጋር አሳርፈኝ። እባክህን አምላክ ከነሱ ጋር አሳርፈኝ እባክህ። እኔ እዚህ አልቻልኩኝ። ምንም ነገር ማድረግ አልቻልኩኝ። ቆይ እኔ ራሴ ለምን ሞትን አልፈራም? ሞትን ፈርቼ ነው ወይ በራሴ ላይ አንድ ነፍሴን በራሴ ላይ መወሰን አቃተኝ? በራሴ ላይ አንድ ነፍሴን መወሰን አቃተኝ? እኔ ከነሱ ጎን ታሳርፈኝ ብዬ ነው። ለምን ከነሱ ጎን ታሳርፈኝ? ወይ ስለሱ ጉዳይ ከሆነ በቆይም ችግር የለውም ማለት ነው? ለሱማ ከሆነ እንደፈለግሽ ቆይ። አባቴ ምን ያህል ማግኘት እንደምፈልግ ታውቂያለሽ አይደል? አውቃለሁ ልጄ። ግን ይህን ያህል ለአባትን ለማግኘት ለምን ፈለግ? በጣም ስለምወደው ነው። ደግሞ ሁሌም ይናፍቀኛል።
አላህ ፈቅዶ ብትገናኙ ምን ታደርጋለህ? እቅፍ አድርጌ ስሟለሁ። ልጄ፣ የኔ ልጅ፣ ውዱ ልጄ፣ አመመኝ፣ አቃተኝ። ያንተን የናፍቆት ድምፅ ሰምቼ አቃተኝ። ለዚህ ሁሉ እኔን በማጣት ለሆንከው ላሳለፍከው ሁሉ ባለ ዕዳ ነኝ። እኔን እንድትናፍቀኝ ያደረግኩህ እኔ ነኝ። እንዴት አድርጌ አንተን ውዱ ልጄን መካስ እንደምችል ደግሞ አላውቅም። ይህ ሁሉ የህይወት ምስቅልቅል፣ የሥራ ሞራል ማጣት፣ ከሰው ጋር የመገናኘት ፍላጎት አለመኖር ልጄን ካገኘው በኋላ ይመለስ ይሆን? እንጃ። ብቻ አሁን የሚያሳስበኝ ቶሎ ልጄን ማግኘትና ናፍቆቱን መወጣት ነው። ስራዬን መስራት አልቻልኩም። ቢሮ ውስጥ ለሰከንድ እንኳን መቀመጥ አቃተኝ። ሄሎ ኡስማን፣ አሰላሙ አለይኩም። ወአለይኩም ሰላም። ሳሊሃ እንዴት ነሽ? ደህና ነኝ። አንተ እንዴት ነህ? በልጄ ናፍቆት እየተሰቃየሁ ነው። በቃ ልጅህን ልታገኘው ተስማማችሁ አይደል? አዎ፣ ግራ አቀብኝ። አሁን እንኳን ጉዳዩ የሚጨርስላችሁ ይመስለኛል። ስለዚህ ተረጋግተህ ጠብቅ። ለማንኛውም ከራቢያ ጋር እንዳወራና ልጄን እንዳገኝ ሰበብ ስለሆንሽኝ በጣም ከልቤ አመሰግናለሁ። አሁንም ቢሆን ልጅህን ለማግኘት ብቻ ሳይሆን መጣር ያለብህ አብራችሁ ሆናችሁ ማሳደግ እንድትችሉ ቢሆን ደስ ይለኛል። ሳልፈልግ ቀርቼ አይደለም። እንደዛ ልቧን ሰብሬ ከተለየዋት በኋላ አሁን ላይ እሷ ሳትፈልግ አብረን ካልሆንም ብዬ ጫና ልፈጥርባት አልፈለኩም። በቀጥታም ቢሆን በተዘዋዋሪ ብትሞክር አይከፋም። እንዴት? እንግዲህ እሷ ጋር ከመጀመሪያው አሁን ለዘብ ብላ ይቻታለሁኝ። እውነትሽን ነው? አዎ፣ ስምህን በየምክንያቱ ማንሳት ጀምራለች። ይሄ አሪፍ ለውጥ አይደለም? ሌላ ስለኔ ያለችሽ ነገር አለ? ምንም ባትለኝም አንተ ጋር ገናኝታችሁ ከመጣች በኋላ በየምክንያቱ ስምህን ማንሷታ ለውጥ አይደል እንዴ? እሺ፣ አሁን ምን ማድረግ ነው ያለብኝ? ሰበብ እየፈለክ አግኛትና አውራት። በዛ መሀል ሀሳቧን የሚያስቀየር ነገር ይኖራል ብዬ አስባለሁ። ለምሳሌ ዛሬ ለልጇ አንዳንድ ነገሮች መግዛት ሾፒንግ ወጣለች።
ራቢያ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አንድ ነገር ላስቸግርሽ ነበረ። ምን ነበር? ለልጄ አንዳንድ ነገሮችን ልገዛለት ፈልጌ ከገባው በኋላ ግራ ተጋባው። ሳይዙን እንዳልሳሳት ከቻልሽ መተሽ ብታግዢኝ፣ ካልቻልሽ ደግሞ የልብስና የጫማ ቁጥርን እንዲሁም የሚወዳቸውን መጫወቻዎች ብትነግሪኝ ወይም በአካል ብትመጪ ደግሞ የበለጠ አሪፍ ይሆን ነበር። አጋጣሚው በጣም ይገርማል። ስሄድ ይዤለት የሚሄደውን አንዳንድ ነገሮች ልግዛ ብዬ ነበር ከቤት የወጣሁት። እዚህ ቡና ልጠጣ ብዬ ቁጭ ብዬ ነው እንጂ። ማለቴ አጋጣሚው ይገርማል። እንግዲያውስ ነይና በዛው በምርጫ ታግዢኛለሽ። ቤቢ ሾፕ ነኝ፣ ቤተል ቤቢ ሾፕ። እሺ መጣሁ። ወይ ጊዜ ኡስማን ለልጁ ልብስ ሊገዛ ነው። ደስ ይላል በጣም። እንዴ መጣሽ? በዛ መብዛቱ ብቻ ይሄ ለሱ ነው የገዛ ለልጄ ነው። ምን ነው ኳሊቲ እኮ የሰጠችኝ እንደማለሻል። ይኸው ኳሊቲ ነው። አይ ነው ግን እንዴ ከለሩስ ብትይ ምን ሆነ? ይኸው ከለሩ ማለት ነው። እንደዛ አይደለም፣ ከለሮችን አይደለም ሳይዛቸው ላይ ታዲያ ልጅ ስንት ዓመት ነው? እኔ እኮ ለዚህ እኮ ነው ግራ ገብቶኝ ታዲያ ጠራሁሽ። ልጅ በ10 ዓመት ልጅ ነው። እስኪ አስቢ አልነገረሽም? እንዴ ልብሶቹ በጣም ቤስት ናቸው፣ ግን ሳይዛቸው ነው አሁን እንትን ያለ። ይሄ እኮ እስኪ ያው እዚህ ጋር እንኳን አለ ከ2 እስከ 3 ዓመት ነው የሚሆነው። ያንሷል ያልሽ ነው። ከ2 ዓመት እስከ 3 ዓመት ላለ ልጅ ነው የሚሆነው። ልብሱ በጣም አሪፍ ነው። በቃ ለሱ ሳይዙ ከፍ ያለ ካለ ትሰጠናለች። ብትነግራት ኖሮ እርግጠኛ ነኝ ዝም ብለን የሰበሰብከው እርግጠኛ ነኝ። ከለራቸው በጣም ያምራል። ኳሊቲያቸው ምንም ተረከበ እንደሚመስሉ የሁለት ዓመት አለ ደግሞ የሁሉ ልብስ ምን ይሰራል? ሲያንስ ገና ጨምራለሁ እኮ ብዬ ሁሉ ምን ይሰራል? ገና ጨምራለሁ። ለምን ቆይ ልጆች እኮ ቶሎ ነው የሚያድጉት። ስለዚህ በየእድሜ ናቸው ላይ መግዛት ነው የሚሻለው ሲያድጉ እንጂ ይሄ በቃ አሁን የማድዬ በጣም ይሄ ራሱ ሾፕ ላደርግ ነበር። የሚገርመው ነገር በጣም የወጣሁት እንደሱ በቃ ከለሮች በእንደኛው መልስ ለምን እስኪ ቆይ ሳይዙ ነው የምናየው። እሺ በእነኚህ ከለር በእነኚህ ኳሊቲ ሳይዝ ምናምን አለ። ይሄ አሁን ይሄ አንሷል
በቃ ሳይዝ ምናምን መረጥ አድርገን እንወስዳለን። ያው ያው ከደረሱ ባንዳ ራሱ ስፖርት ይሆናል። እዛ ላይ ሳይዙ ማለት ነው ይሆናል። ስለዚህ ነው እንጂ ይሄ አሪፍ ነው። ይሄ ቆንጆ ነው። የሚወጣውም የሚያምራል። ቆንጆ ነው። እዚህ ጋር ይመሳሰልና ይሄ ትንሽ በቃ ምን ሆንክ? ኡስማን ምንድን ነው? ኡስማን ምንድን ነው የሆነው? ህመሙ ፊቱ ላይ እየታየ ለምንድን ነው ደህና ነኝ ያለው? ለምንድን ነው እየደበቀኝ ያለው? ያላ ለምንድን ነው እንደዚህ የፈራሁት? ለምንድን ነው እንደዚህ ያዘንኩት? ለምንድን ነው ልቤ እንደዚህ የተሰበረው? ለምንድን ነው እንዲህ በጣም ያዘንኩት? ኡስማንን እዛ ልብስ ቤት እንደዛሙት ሳይሆን በጣም ነበር የደነገጥኩት። ምናልባትም እኔና እሱ ስንለያይ ከነበረው የልብ ስብራት የባሰ ነው ልብ የተሰበረው። ሳየው በጣም ደነገጥኩኝ። ለምን ይሆን? ለኡስማን ያዘንኩት ወይስ ለልጄ? አላውቅም። ብቻ ኡስማን ምንም እንዲሆን አልፈልግም። ልጅም አባትን በጣም ተነፋፍቀዋል። ያ ረቢ ኡስማን የውስጡን አልነገረኝም። አንተ ግን ውስጡ ምን እንዳለ ታውቃለህ። ሁሉንም አዋቂና ቻይ ነህ። ስለዚህ በራህመትህ በእዝነት ይሁንብህ። የተነፋፈቁ አባትና ልጅ ሳይገናኙ ምንም ነገር እንዳይሆን እባክህ ጌታዬ። በአንተ የተመካ ወድቆ አይወድቅምና የኔ ጌታ እባክህን ልጄና ኡስማን የናፈቁትን የአባትና የልጅ ህይወት እንዲኖሩ ፍቀድልኝ። ስንቱን አልፎ ክፉ ደጉን ይኸው በጎ አለማረጎ በዲን ከባ